ኦርቶዶክስን ነው እያፈረሰ ያለው መልሶ። ምክንያቱም በዲህ በዛቲ ጠረጴዛ ብላ የምታዜመው ራሷ ኦርቶዶክስ ናት። ወይ የለበትም ከሰዓታቱ ከስርዓተ ቅዳሴ የለበትም፣ አልተማረውም። ከዛ ነው ወጥቶ የሚዘባርቀው። ቅድምም እንዳልኳችሁ ትምህርቱም የጨረሱት በግድ ነው። እንጂ አሁን እኮ አታክ እያደረገ ያለው እና አክሊልን አይደለም። ወይም ደግሞ በቲክቶክ ላይ አዎ ጠረጴዛ ነው ታቦት የሚባለው ነገር መፈተቻ ነው ወይም ደግሞ መፈትፈቻ ነው የሚሉትን ለመስደብ ነው እሱ ይሄንን ቃል የተጠቀመው። ግን እነሱ የሚሉት አሁን እንደነ ብርሃኑ አድማሴ አይነቶቹ የሚሉት ከስርዓተ ቅዳሴውና ከሰዓታቱ ከተለያዩ ጸዋቶ ዜማዎች ላይ የተወሰዱ መረጃዎችን ጠቅሰው፣ እሱ ግን የሚናገረው ዝም ብሎ ወፍ ዘራሽ። ስለዚህ በራሳቸው መድረክ ላይ ራሳቸውን እያነቁ ያሉ ሰዎች ናቸው። በቃ እኔ ከዚህ በፊት ስናገር መጀመሪያም ይሄንን ኢንፎርሜሽን ሳወጣ ይሄንን ሚስጥር ሳወጣ ቴብል ነው መፈተቻ ነው የሚለውን ጠረጴዛ ነው የሚለውን ሐሳብ ሳነሳ ጠረጴዛውን ተሸክመ አትውጣ። ጠረጴዛ ከሆነ ለጠረጴዛ ለምን ተሸክመ? አሁን ምግብ የምትበላበትን ጠረጴዛ ዳይኒንግ ቴብል ይዘህ እንደመውጣት ነው የሚቆጠረው። አራት እግሩን ወደ ላይ ሰቅለ ጠረጴዛ ይዞ እንደመውጣት ነው የሚቆጠረው። ምክንያቱም ጠረጴዛ ነው የሚለው ግዕዙ። ገብቷችኋል? በዛ የመከራከሪያ ፖይንት ነው ያን ሐሳብ ሳነሳ መጀመሪያ። አሁን ለሁለት ተከፍሏል። ዘበነ ይሄ ዘሪሁን የሚባለው ይሄ ዶክተር ሚል ስያሜ ተሰጣች። በነገራችን ላይ በጣም ብዙዎቹ በዚህ በሃይማኖት ቤት ውስጥ ያሉ እየበጠበጡ ያሉት ሰዎች ዶክተር በሚል መጠሪያ ነው የሚጠሩት። ይሄ አለ፣ ዘበነ አለ፣ ሮዳስ አለ። ተመልከቱ፣ ሮዳስ አለ፣ እቺ መስከረም አለች፣ ሌላ ጥራልኝ አሉ። በጣም በሙሉ በቃ ባሉ አዶ ከብሬ ነው። አሁን ጠረጴዛ የሚል በሙሉ ከአጋንንት ትምህርት ነው ካለ ዋዳዚት ምን ሰዓታቱ የአጋንንት ነው ማለት ነው። ምታልኝ እንዲህ ያደረ እኔ ደስ ነው የሚለኝ። ምክንያቱም ጠረጴዛ ብሎ ያስቀመጠው ሰዓታት ነው እንጂ ሲጀመር መጽሐፍ ቅዱስ ላይ እኮ የለም። ከራሳቸው ትምህርት አንስቼ መከራከሪያ ነጥቡን ጠቀስኩላቸው እንጂ መጽሐፍ ቅዱስ ላይ ጠረጴዛ አርጉ የሚል የለም። ጌታ ማዕድን ሲካፈል ከሐዋርያቱ ጋራ ለፋሲካ በየትኛውም አይሁዳውያን ቤት ውስጥ እንዳለው አይነት ስርዓት ነው የተከተሉት። ምንም ስፔሻል የሆነ ነገር የለም ምንም። ነገር ግን በቤተ ክርስቲያን ውስጥ በፕሮቴስታንቱም ዓለም በለው በኦርቶዶክሱም በለው በካቶሊኩም በለው ክብር ተሰጥቶት በደንብ ነጭ ለብሶ ያ ማዕድ ይዘጋጅና ሁሉም ሰው እየተነሳ የጌታን ሞትና ትንሣኤ እመሰክራለሁ በሚል እምነት ያደርገዋል። አሁን የነሱ ጥፋት ምንድነው? ያንን አይው ወይኑና ዳቦ የሚቀመጥበትን ቴብል ጠረጴዛ ያሉትን ማለት ነው እሱን ተሸክሞ መውጣታቸው that is the mistake እንጂ ጠረጴዛ ቢያስቀምጥ እኮ ማንም ምንም አይለው። ተሸክሞ ቻርሴማ ናት ተክለ ሃይማኖት ነው ያቦይ ነው እያለ የሚወጣው ነገር ይሄ የአጋንንት አምልኮ ማለት እሱ ነው እንደው። ስለዚህ ምን አለ ራሱን በራሱ ሲያፈርሰው ማለት ደራ ተዳሩ ነው የሚለው። ታቦትን ጠረጴዛ ማለት የአጋንንት የርኩስ መንፈስ ትምህርት አለ። ሲጀመር እኮ ታቦት በአዲስ ኪዳን የለም። የአጋንንትን ትምህርት የሚለውን ኮንሰፕት ለማምጣት መጽሐፍ ቅዱስ ላይ አለ ወይ ታቦት አድርጉ የሚል አለ ወይ ስትል የለም። ጠረጴዛም ያላችሁት እናንተ ናችሁ። ሰዓታቱና ስርዓተ ቅዳሴው ነው ያለው። ስርዓተ ቅዳሴው ውስጥ ደግሞ
ከቁጥር የበዛ ብዙ አይነት ስተት እንዳለ ከዚህ በፊት አሳይቻለሁ። ኦኬ። ስለዚህ ጠረጴዛ የሚያላችሁት እናንተ ናችሁ። ታቦትን ጠረጴዛ የሚል ደግሞ አጋንንት ነው እያላችሁ ያላችሁም ደግሞ እናንተ ናችሁ። እርስ በርሷ የምትለያይ መንግስት መጥፋቱ አይቀርም። ስለዚህ ወይ ጠረጴዛ የሚለውን ነቅለህ ታወጣለህ ወይ ጠረጴዛውን ነቅለህ ታወጣለህ። ከሁለቱ አንዱ ነው። ወይ ጠረጴዛ ላቅለሉ ክነፊዮሙ ለተልእኮ ምስጢር በዲበዛቲ ጠረጴዛ የሚለውን ነቅለህ ታወጣለህ ወይ ጠረጴዛውን ነቅለህ ታወጣለህ። ከሁለት አንዱ አይቀርልህ። በቃ አካሄዱ አንቺው ታመጩ አንቺው ታሮጩ አለ ሰውየው። እንዴ እነሱ ራሳቸው በድርሰታቸው ክሬት አደረጉት፣ እኛ ደግሞ አውጥተን አሰጣ ነው። ከዛ ጎራ ከፍለው አሁን በጠረጴዛ እየተፈነካከቱ ያሉ ሰዎች ናቸው። ኦኬ ይሄን ያዝልኝ ኦርቶዶክሳዊ። እንግዲህ ይሄን ያዙ። አሁን ኦርቶዶክሳውያን ወጣቶች ይሄንን ዘበነ የሚያስተምረው ሌላ በቃ ብርሃኑ የሚባለው የማህበረ ቅዱሳኑ የሚያስተምረው ሌላ፣ እነዚህ ያረጋል አበጋዝ የሚያስተምሩት ሌላ፣ እነዚህ ደግሞ ግሩፖች ዘበነ የሚያስተምሩት ሌላ። የደብተራ ግሩፕ አለ፣ የዶክተሮች ግሩፕ አለ፣ የቲክቶክ ግሩፕ አለ። ስለዚህ ጠረጴዛውን አውጣ፣ መሸከም አቁም። በቃ እንትን ነው ጠረጴዛ ነውም ካልክ እዛው አስቀምጠው፣ ይዘህ እንዳትወጣ፣ ጠረጴዛ ይዘህ እንዳትወጣ። አሁን ወፍሯል ራሱ። ዛሬ ማቀርብላችሁ አንዱ መረጃ ፍራሽ የሚያክል ደግሞ አዘጋጅተዋል። ውስጡ ምን እንደሆነ አልታወቀም። እስቲ እሱንም አሳያችኋለሁ። ይሄን እንጨርሰው መጀመሪያ። ግን አሁን ስግው ቃልን የድንግል ማርያም ልጅ ኢየሱስ ክርስቶስን ግን ስንጠራው አንድ አካል አንድ ባህሪ ነው የምንለው። ከተዋህዶ በኋላ ሁለትነት በየትኛው ማብራሪያ አይነገረው። ጽላቱን ለብቻ ነጥለመጥ። አሁን ይሄ የአውጣኪ ትምህርት የሚባለው አንዱ ይሄ ነው። ኦርቶዶክሳውያን የአውጣኪ ትምህርት ተከታዮች ናቸው የሚለው ፍረጃ የሚሰራው እዚህ ጋር ነው። ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው የሚለው በትምህርተ ክርስቶስ ወይም ደግሞ ክርስቶሎጂ ላይ በግልጽ መጽሐፍ ቅዱስ የሚያስቀምጠውን ትምህርት ተቀላቅሏል፣ ተጠፋፍቷል የሚለውን የአውጣኪን ትምህርት መለኮት በስጋ ውስጥ ጠፍቷል፣ ስጋም በመለኮት ውስጥ ጠፍቷል፣ ስለዚህ ምንም ልዩነት የሚባል ነገር የለም የሚለው የአውጣኪ ትምህርት ኦኬ፣ ያ ነው አሁን በሱ አንደበት የሚነገረው ማለት ነው። አሁን ይሄንን እንደ ምሳሌ ያነሳው ጽላት ስንል ታቦት ማለታችን ነው፣ ታቦት ስንል ጽላት ማለታችን ነው፣ ልዩነት የለውም የሚል ቀላማጅ ነው። ለዚህ ኮንሰፕት ትልቁን የክርስቶሎጂን ኮንሰፕት ለጣውላና ለጠረጴዛ ይጠቀመዋል ማለት ነው። ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው። ሰውነት እንዳለ ሁሉ መለኮትነት አለው። መለኮትነት እንዳለ ሁሉ ሰውነት አለው። 100% ሰው 100% መለኮት ነው። ኦኬ። ከዛ ደግሞ የሚገርማችሁ ወደፊት በደንብ አብራራላችኋለሁ። ይሄ ዛሬው የኛ ጉዳይ ስላልሆነ ክርስቶሎጂ ላይ በደንብ ወደፊት የምንነጋገራለን። ከዚህም በፊት ያብራራሁት ብዙ ጉዳይ አለ፣ ግን ለብቻው ማየት እንችላለን። ይሄንን እርስ በርሱ ተጠፋፍቷል። ይሄ ተዋህዶ የሚለው ኮንሰፕት ራሱ እርስ በርሱ ተጠፋፍቷል የሚለው ነገሮችን ሁሉ ጨፍልቆ የያዘው ዶክትሪን ከባድ ነው። በጣም ከባድ ነው። የክርስቶስ ኢየሱስን ፍጹም ስብዕናና ፍጹም አምላክነት አሁን በሌላ ቋንቋ ሲገልጹ ታቅቦ ይልሃል። ታቅቦ ግራ የገባው ቤት ነው ባይዘው። ታቅቦ ማለት በመታቀብ ዘእንበለ ቡአዲ ዘእንበለ ቱሳይ ዘእንበለ ፍልጠት ያለ መቀበል
ዘእንበለ ፍልጠት ዘእንበለ ትድምርት ያለ መደመር ተጨማሪ ሳይሆን ሳይከፋፈል ምናምን ብሎ አለ። ይሄ በዚህ በግሪክ ኦርቶዶክስ ኢስተርን ኦርቶዶክስ ትምህርት ውስጥ የምናያቸው ነገሮች አሉ እና ያን ኮንሰፕት ደግሞ ለማብራሪያነት ይጠቀማል። እዚህ ጋራ ልዩነት የለውም ይላል፣ እዚህ ጋር ደግሞ በታቅቦ ይላል። እርስ በርሱ የሚፋለጥ ትምህርት ነው ያላቸው። ክርስቶሎጂም ላይ እንዲሁ ነው፣ ግራ የገባው። ኦኬ። ስለዚህ የታቦቱን ጉዳይ ለማብራራት ይሄንን እንደ ምሳሌ ተጠቀመበት ማለት ነው። አሁን የሚለውን ስሙ። መጥራት አንችልም። ታቦቱን ለብቻ ነጥለን መጥራት አንችልም። ጽላት አልን ማለት ታቦትም አልን ማለት ነው። ታቦት አልን ማለት ጽላትም አልን ማለት ነው። አይኸው ይሄ አሁን ትስብእት አልን ማለት መለኮት አልን ማለት ነው እንደማለት። ልክ ክርስቶስ ትስብእት ነው መለኮት ነው የሚለውን ኮንሰፕት በሚያብራሩበት መንገድ ታቦትንም በዛ መንገድ ነው የምናየው እያለን። ሲጀምር ታቦት የሚባል ነገር በአዲስ የለም እኮ። የሌለ ነገር ላይ ምንም መስለህ መናገር አትችልም። ሲጀመር የታቦትን ጠረጴዛነት የተናገረው የራሳችሁ መጽሐፍ ነው። በአዲስ ኪዳን ታቦት እንደሌለ መጽሐፍ ቅዱስ ላይ ምንም ፍንጩም እንደሌለ ተነጋግረናል፣ ተማምነናል። እሱ ያለው በተረት ተረት ላይ የተመሰረተ አስተምሮ ነው። ተረት ተረቱ ደግሞ የተጻፈባቸው እንደነ ስርዓተ ቅዳሴ እንደነ ሰዓታት አይነት ዜማዎች ደግሞ ጠረጴዛ ብለውታል። ጠረጴዛ ብለውታል። ሶ በተረት ላይ የተመሰረተው ትምህርታችሁ ጠረጴዛ ብሎ ስላስቀመጠው ጠረጴዛ መሆኑን ነገርናችሁ። ጠረጴዛ ነው አይደለም በሚለው እየተፋለማችሁ ነው ያላችሁት። አሁን ወይ ጠረጴዛውን ወይ ትምህርቱን ከሁለት አንዱ መስዋዕት ማድረግ ማጥፋት ያስፈልጋል ማለት ነው። እግዚአብሔር የሰጠንን ታቦት አስጥሎ ጣዖት ለማስገባት የሚታተል ትውልድ። እግዚአብሔር የሰጠንን ታቦት አስጥሏል። እግዚአብሔር መቼ ነው ለአንተ ታቦት የሰጠ? ምን አይነት ሐሰተኝነት ነው? ምን አይነት ውሸት ነው? ምን አይነት የውሸት ጥግ ነው? እግዚአብሔር ላንተ ታቦት አልሰጠህ። ታቦት የተሰጠው ለእስራኤል ነው። የሮሜ መልእክት ምዕራፍ 9 ላይ ስናነብ ምን ይላል? የእግዚአብሔር ቃል ሲናገር ምን ይላል? እንደው መጽሐፍ ቅዱስን እዚህ ጋር አምጥተን ብለን እያነበብነው ብንጓዝ ጥሩ። ታቦትን ለኢትዮጵያውያን ሰጥቷል? እግዚአብሔር አልሰጠም። የሰጠው ለማን ነው? ለእስራኤል ልጆች ነው የሰጠው። እስራኤል ልጆች ነው የሰጠው። ውሸቱን እስቲ በደንብ አድርገን እናጋልጠው እስቲ። እሺ አሁን ተመልከቱ። እዚህ ጋር ሮሜን ላውጣላችሁና ታቦት የተሰጠው ለማን ነው ይላል መጽሐፍ ቅዱስ። ለማን እንደሆነ ይናገራል። ይኸውልህ ሮሜ ምዕራፍ 9 ከቁጥር 1 ጀምሮ ብዙ ሐዘን የማቋርጥም ጭንቀት በልቤ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ፣ ይኸው በስጋ ምኖቼ ስለሆኑ ዘመዶቼ ስለሆኑ ስለ ወንድሞቼ፣ ያው አይሁዳዊ ስለሆነ ዕብራዊ ስለሆነ ማለት ነው። ማን? ጳውሎስ። ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆነ እጸልይ ነበር። ወደ ሕይወት እንዲመጡ ወደ ጌታ እንዲመጡ በታላቅ ቅናት ይተጋ ይጸልይ ቃትት እንደነበረ የሚናገር ክፍል ነው። እነርሱ እስራኤላውያን ናቸውና። ምን ናቸው? እስራኤላውያን ናቸው። ኔሽን አላቸው፣ ሎኬሽን አላቸው፣ ዴስቲኔሽን አላቸው፣ ጥሪ አላቸው። ኦኬ እስራኤላውያን ናቸው። እንዳትረሱ ይሄን እስራኤላውያን ናቸው። ልጅነትና ክብር። ልጅነት የማን? እስራኤል የበኩር ልጄ ነው ያለው ማን ነው? እግዚአብሔር ስለ እስራኤል። ልጅነት፣ ክብር፣ ኪዳን። አሁን የብሉይ ኪዳን የተሰጠው ለማን ነው? ለእስራኤል። ክብር ያለው ህዝብ፣ እግዚአብሔር የቀደመለት ህዝብ ነው። ይሄ ማንም ይቀይረው እውነት አይደለም፣ መጽሐፍ ቅዱስ የያዘው እውነት ነው። ኪዳንም የህግም መሰጠት። ህጉ የተሰጠው ለማን? ለዚህ ህዝብ፣ ለእስራኤል። የህግም መሰጠት የመቅደስም ስርዓት
አዮ የመቅደስም ስርዓት ለማን የተሰጠው? ለእስራኤል። የተስፋውም ቃላት ለእስራኤል ለእነርሱ ናቸውና ለሌላው ዓለም አልተሰጠም። ኢትዮጵያንም ጨምሮ ሳውዝ አፍሪካም ጨምሮ ኬንያ ምንም በለው አፍሪካም አውሮፓም አውስትራሊያ ምንም ሌላ ዓለም ላይ ያለው ህዝብ ይሄ ህግ ይሄ ልጅነት ይሄ ክብር ኪዳን ምናምን ስርዓት የተስፋ ቃል አልተሰጠው። ለዛ ነው አህዛብ ተብለን የምንጠራው። አለቀ። ለእነርሱ ናቸው ነው። ከዛስ አባቶችም ለእነርሱ ናቸው ነው። ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ። ክርስቶስ ራሱ የመጣው ከየት ዘር ነው? ከዛው ከእስራኤል ነገር፣ ከይሁዳ ነገር። አዮ ስለዚህ ህጉ በምን ላይ ነው የተጻፈው? አሁን እኔ ላመጣ የፈለኩት ይሄን ነው። ህግ ሲሰጥ የህግም መሰጠት ይላል ቁጥር 4 ላይ የመቅደስ ስርዓት ይላል። ታቦቱን 10ቱን ትእዛዛት የያዙትን 2ቱን ታብሌቶች ታቦቱ እንዴት መቅረጽ እንዳለበት ለሙሴ የነገረው ዳይሬክት ኮማንድ ያደረገው ማን ነው? እግዚአብሔር ነው። ይሄ ለሌላ ህዝብ አልተሰጠ። ስለዚህ ታቦቱን የሰጠን እግዚአብሔር የሰጠንን ታቦት አስጥለው ጣዖት ሊያስገቡብን የሚል ቃል ይጠቀማል። ምታጃጅለውን አጃጅ እግዚአብሔር ታቦት አልሰጠ፣ እንጨት አልሰጠም። አሁን በአዲስ ኪዳን ልጁን ነው የሰጠ። የአዲስ ኪዳኑ ታቦት ኢየሱስ ነው። አንተም ታቦት ወደ መሆን እንድትመጣ ዳግመኛ እንድትወለድ ወንጌልን በመንፈስ ቅዱስ ምሪት ተጽፎ የተሰጠ አንብበህ እንድትረዳ ነው። ለአንተ የተሰጠ ስርዓት የለም። ለአንተ የተሰጠ ህግ የለም። የመቅደስ ስርዓት የለም። ወንጌል ነው በአዲስ ኪዳን አህዛብ ተብሎ ለሚጠራው በሙሉ የተሰጠውን። ይሄ እኮ ኮቨነንት አለመለየት፣ የእውቀት ማነስ፣ በየትኛው ዘመን እግዚአብሔር ምን ሰራ የሚለውን አለመረዳት። ትላንትና በልጅነቱ የሚጮኸውን አሁንም ይጮኸዋል። ዴቨሎፕ የሚያደርገው ነገር የለም። የሚያነበው ነገር የለም። እግዚአብሔር ለእስራኤል ነው እንጂ ታቦት የሰጠው ለኢትዮጵያ ሰጥቷል። እናንተ እንኳን ከእስራኤል አመጣ ነው የምትሉትን ሰርቀን አመጣን ነው የምትሉት። ሼም ኦን ዩ። ተሰርቆ የመጣ የሙሴን ጽላት አክሱም አስቀምጠናል የሚል ሂስትሪ የምትናገሩ ሰዎች ናቸው። አትስረቅ የሚለውን ህግ የያዘውን ያንን ታቦት አምጥተን ኢትዮጵያ አስቀምጠናል ሰርቀን አምጥተን የምትሉ ጀግኖች ናቸው። የተሰጠው ለእስራኤል ነው። ሰርቀህ የሚያመጣው ያንተ ስላልሆነ ካመጣው ሰርቀን ያመጣው ሌብነት ነው። እግዚአብሔር ለኢትዮጵያ ወይም ለኦርቶዶክስ የሰጠው ታቦት የለም። አመንዝራ ትውልድ የኢትዮጵያ ቤተክርስቲያን መጥቶ የማይቆርም። ኦኬ፣ ይሄኛው ደግሞ የመጨረሻው ጉዳይ ነው የምናነሳው። ኦኬ፣ ተደራጅቶ በማህበር ግብጽ አረበን ድረስ እየሄደ የሚቆርብ ትውልድ እኮ አመንዝራ ትውልድ አለ። ኦኬ፣ ይሄ ደግሞ ግልጽ የወጣ ጦርነት መጀመሩን የሚያሳይ ነው። ማለት እነዚህ ሰዎች ትላንትና ሲያደርጉ እንደነበረው ይሄ ወንጌል የገባውን ነቃ ብሎ የእግዚአብሔርን ቃል የሚናገረውን ምናምን ሲያሳድዱ እንደኖሩት ልክ እንደዛ አሁን በዚህ በቲክቶክ ላይ ደግሞ በቲክቶክ ፕላትፎርም ላይ እውነትን በመናገር ጠረጴዛ ነው በማለት የተወሰኑ ለውጦች እንዲመጡ የሚሻ ደግሞ እንትን አለ፣ ግሩፕ አለ። አሁን በኢትዮጵያ ኦርቶዶክስ ውስጥ ሪፎርሜሽንን የሚደግፉ የመጻሕፍቱን መወገድ አለባቸው፣ ስርዓቱ መስተካከል አለበት፣ መጽሐፍ ቅዱሳዊ ያልሆነው ነገር በሙሉ መውጣት አለበት፣ ከመጽሐፍ ቅዱስ ጋር የተስማማውን ይዘን መቀጠል አለብን የሚል ጄነሬሽን ተነስቷል በደንብ። በነገራችን ላይ ወጣቶች ይሄንን ማታደርጉ ከሆነ ኢትዮጵያ ውስጥ ያላችሁ በኦርቶዶክስ ውስጥ ያላችሁ ይሄ ለውጥ እንዲመጣ ማትሰሩ ከሆነ ምንም ጥቅም የለውም። ያንተ መኖር በዚህ ዘመን ላይ ያንተ መፈጠር ምን ዋጋ አለው? አንተ እነዚህ መሪ የተባሉትን ሰዎች ቻሌንጅ አድርገህ ነገሮች እንዲቀየሩ ማትሰራ ከሆነ እኔ ምጮኸውን ጩኸት አብረኸኝ ማትጮህ ከሆነ ምን ጥቅም አለ? ለምን ተፈጠርክ? ምን እየሰራ
ዋይ ለምን ልጆች እንደዚሁ ባለ እግዚአብሔር ያላዘዘውን የርኩሰት ስርዓት እየተከተሉ እንዲኖሩ እንዲያረጁና እንዲያፈጁ የምትፈልግ ከሆነ ምኑን ለውጥ አመጣ? ወጣት እኮ ማለት አንብቦ ራሱን አሳድጎ ያልተስተካከሉ የቆሸሹ ነገሮችን የሚያጸዳ ለሚቀጥለው ጄኔሬሽን የታረመ የተስተካከለ የተሰናዳ ነገር የሚፈጥር። አሁን በኢትዮጵያ ውስጥ ያለው መንግስት ቆሻሻ ጠርጎ ንጹህ አድርጎ ለሚቀጥለው ጄኔሬሽን ማስተላለፍ አለብን ብሎ በማመን እየሰራ ያለ መንግስት ነው። ኦኬ ከሌሎቹ የተሻለ ስራ የሰራው መንግስት ይሄ ነው የተሻለ። አሁን እየሰራ ያለው ስራና የተገለጠ በደንብ በቪዲዮ በፎቶ የምታየው በአይንህ የምታየው ነገር ነው። ይሄንን ለውጥ ለማምጣት የአእምሮ ለውጥ ያስፈልጋል። የአእምሮ ለውጥ ያስፈልጋል ማለት የጸዳ ነገር ላይ ለመኖር መወሰን መጨከን ያስፈልጋል። ተግዳሮቶችን አልፎ ቻሌንጆችን አልፎ ሚንጫጫ ቢኖርም ሚጮ ቢኖርም ነገር ግን ስራ በመስራት በማሳመን መቀጠል አለብን። ያንን ፕሪንሲፕል የሚከተሉ ይመስለኛል። በዚህ ምክንያት ለውጥ መጣ። ኦርቶዶክስም ውስጥ ያለው በጣም ረጅም ዘመን የተቀመጠ የቤት ስራ፣ በጣም ብዙ አይነት ወንጀል በጽሁፍ እግዚአብሔርን የሚሳደብ በሰማይ ላይ በእግዚአብሔር ላይ የተዋሹ ውሸቶች የተጠቀጠቁባቸው መጻሕፍት፣ የአምልኮ ስርዓቶች ሰይጣን እንኳን በቁሙ የሚመለክበት ቤት እስኪሆን ድረስ ደርሷል። ይሄንን ከኔ ጋር አብረ የጮክ ማስተካከል ካልቻልክ ምንድነው ያንተ በዚህ ምድር ላይ መኖር? ምንድነው ያንተ በዚህ ዘመን መፈጠር? ምንድነው ሪዝኑ? ምንድነው? ኦርቶዶክስ ለውጥ ብታመጣ ስር ነቀል ለውጥ ብታመጣ ቆይ እውነት እንነጋገር ከተባለ ከኦርቶዶክስ የወጣ ህዝብ አይደለም እንዴ ወንጌላውያን አማኞች ጋር ሄዶ እኮ የሚገባው? ከኦርቶዶክስ የሚወጣው እኮ ለምንድን ነው የሚወጣው? ለምን የሚወጣው? የእግዚአብሔር ቃል ስለማይሰበክ፣ እውነተኛ የእግዚአብሔር ቃል ስለማይነገር፣ ተረት ተረት ስፍራውን ስለያዘው፣ አማልክት ስለሞሉ ቤት ውስጥ እግዚአብሔር ስለተገፋ፣ ጌታ ኢየሱስ ስለተገፋ፣ ኢየሱስ ማለት ስለማይፈቀድ ብዙ አይነት ችግሮች አሉ። ተቆጥሮ ማያልቅ ብዙ ችግር አለ። ለዛ ነው ሰው የሚወጣው። ስለዚህ በማስተካከል ብታምኑ ጥሩ ነው። መሪ የሚባለው ሲኖዶስም ከስር እናግዛለን የሚለው ማህበርና ምናምን እያንዳንዱ ለለውጥ ራሱን ማዘጋጀት መቻል አለበት። ተሐድሶን መቀበል መቻል አለበት። ተሐድሶ መጽሐፍ ቅዱሳዊ እውነት ስለሆነ ማለት ነው። በቃ ስለዚህ አመንዝራ ነው የሚለው ማንን ነው? እነ አኬን ነው ማለት ነው። እና አክሊል የሚባሉትን ግሩፖች ነው። ምክንያቱም እነሱ ግብጽ ሄደው መቅረብ ጀምረዋል። በዚህ በዛቲ ጠረጴዛ እዚህ ስላልሰራ ግብጽ ሄዶ መቅረብ ጀመረ። ምን ያርገው? በቃ ምን ያርገው? ግን ይሄ በጣም ትልቅ ፋላሲ የሚያመጣ ነው። ምክንያቱም በኦርቶዶክሳውያን በዚህ በኦሪየንታል ቸርቾች 6 ይደርሳሉ። በእነሱ አስተምህሮና ዶክትሪን መሰረት አንዱ ጋር እየሄደ ይቆርባል በእነሱ ስርዓት ማለት ነው። ያንን እንኳን ዩኒቲ አፈር ድሜ ያስበላ ነው የነዘሪውን ዶክትሬት የአሃት አብያተ ክርስቲያናትን ዶክትሪን ዶጋመድ እያደረገው ነው። የነዘበነ ዶክትሬት የአሃት አብያተ ክርስቲያናትን አንድነት የኦሪየንታል አብያተ ክርስቲያናትን አንድነት አፈር ድሜ እያስበላው ነው ያለው። የነሱ ትምህርት ይኸው እስከዚህ ድረስ። በዚህ ጉዳይ ምናልባት ኦርቶዶክስ ራሷ የምታወጣው መግለጫ ይኖራል ብዬ አስባለሁ። ምክንያቱም ይሄ ትምህርት የተሰጠው በቦሌ መድኃኔዓለም ነው ይመስለኛል። ስለዚህ ይሄ ነገር እንዴት ነው የሚለውን እንዴ እነዚህ ጳጳሳቱ 15 ታቦት ለሙስሊም ጠንቋይ ሰጥተው የድግምት ስራ የሚያሰሩ ናቸው። የድምጽ ቅጂውን አሰምቻችኋለሁ ከዚህ በፊት። አምኑበትም እኮ ውሸታቸውን እኮ መጠንቋያ እኮ
እነሱም ዋናዎቹም የሚባሉት ራሱ ስንት አይነት አመጽ የሚሰሩ ናቸው። እንኳን አይደለም ለመጽሐፍ ቅዱስ እውነት ለራሳችን ትምህርት ላሉት እንኳን አይገዙ። ኦርቶዶክሳውያን ንቁ። አሁን የምናወጣው በጣም ብዙ ሚስጥር አለ። በጣም ብዙ ገና በደንብ እሰጣቸዋለሁ። እያወጣ ዋና የሚባሉትን ነገሮች እሰጣቸዋለሁ እና እየተባላ ነው ያለው ማለት ነው። አሁን ተለያይ ኦርቶዶክስ አስተምሮ ብትንቱን የወጣ እንደሆነ የምታውቀው አንዱ ወጥቶ የሚያስተምረው ሌላ ነው፣ ሌላ ወጥቶ የሚያስተምረው ሌላ ነው። በቃ አንተ መከተል ያለብህ ታዲያ መፍትሄው ምንድነው ማድረግ ያለብኝ ካልክ ግን የእግዚአብሔር ቃል መጽሐፍ ቅዱስ የሚለውን ብቻ እመን። አለቀ። መፍትሄው ይሄ ነው። ምን ይላል እግዚአብሔር በዚህ ጉዳይ ላይ ምን አለ? ቃሉ በዚህ ጉዳይ ላይ ምን አለ? ታነባለህ። መጽሐፍ ቅዱስ ላይ ከሌለ ኢግኖር ታደርገዋለህ። በቃ ቄስም ጳጳስም ምንም ቆሞ ይናገረው አልሰማም ነው የምትለው። ለምን? የእግዚአብሔር ቃል ባለሙሉ ስልጣን አዮ ዲቫይን ኦቶሪቲ ያለው ቃል ነው የእግዚአብሔር ቃል። እኔ ነገርኳችሁ ቃል መንፈስም ነው ሕይወትም ነው ብሎ ነው ጌታ ኢየሱስ የተናገረው። መንፈስ ሕይወት የሆነ ቃል። ከዚህ ቃል የምታስበልጠው ነገር መኖር የለበትም። የእግዚአብሔርን ቃል የበላይነት ካላረጋገጥክና ካልተከተልክ ትጎዳለህ ወንድሜ። ይሄንን እንድትሰሙ ይፈልጋል። ስለዚህ ወደ መጽሐፍ ቅዱስ እውነት ብትመለሱ መልካም። ወደ ሁለተኛው ጉዳይ እንሂድና እናበቃለን። ሁለተኛው ጉዳይ ዛሬ ማሳያችሁ ይሄ ነው። አሁን ያልጨመረ ነገር የለም። ኧረ በሳቅ ሊገድሉን ነው ዘንድሮ። እባካችሁ አልወፈረባችሁም ዘመዶቼ? ወይኔ አንተ ምን አሳክለው ወጣ በዲበዛቲ ጠረጴዛ። አሁን እንዴት ሊሆን ነው እኮ አሁን ጠረጴዛው እኮ ወደ ፍራሽ ተቀየረ። ያድጋል እንዴ? ያድጋል። ሆዴናም ወይኔ እንዴ! አቤት እየጨመረ ነው። ኑሮ ጨምሯል፣ ታቦት ጨምሯል። ከፍ እያለ ይሄ ፍራሽ እንዴ! ይሄ ምንም እኔ እንዲህ ነችና አይታል ትልቅነት እንዴ! እኛ ይቀንሳሉ ብለን ስንጠብቅ ጭራሽ እየጨመሩት ወጥጉ። በቁመትም በይዘትም እያደገ መጣ እኮ ባካችሁ። ኧረ ዘንድሮ እግዚአብሔር ይላችሁ። አቤት ቄስ ግን ይማራል ነፍሱ በእውነት። አቤት ተጫወቱበት ይህንን ህዝብ። ይሄው አታይም እንዴ? ሶስቱም እኮ
ወፍሯል እኮ በሙሉ እኮ ወፍሯል። ቄሶቹ ከስተዋል። ታቦቱ ወፍሯል። ኦኬ። ሀብቶም ኃይለ ሚካኤል የግብፅ ቤተክርስቲያን አዲስ አበባ የት ነው? የት ቦታ ነው የሚገኘው የሚል ጥያቄ የምጠይቀኝ እኔ አላቅም። በእውነት እነሱን ብትጠይቅ ጥሩ ነው። አሁን አንተ የኢየሱስ እንድትሆን ነው እኔ ጥሪ ማደርግልህ፣ የኢየሱስ እንድትሆን ነው። ግን እኔ አይዲያው የለኝም የት ቦታ እንዳለ። እነሱን ብትጠይቃቸው የተሻለ ነው የሚሆነው። በተለይ እነ አኬ ሊያውቁ ይችላሉ። እነሱ ናቸው እየሄዱ የሚቆርቡትና እነሱን ብትጠይቃቸው ጥሩ ነው። እና አክሊሉ እንደውም በደንብ በመኪና ምናምን ተሳፍረው ግሩፕ ምናምን አድርገው የሄደው እየቆረቡ ነው። ስለዚህ እነሱን ብትጠይቃቸው ጥሩ ነው። አሁን እኛ እዚህ ጋር የወፈረ እያየን ወይ ተአምር። እንዲህ እስቲ እንየውሽ። ወይኔ አንተ ኑሮ ከፋ፣ ኑሮ ከፋ። እኮ የኑሮን መክፋት ነው የሚያሳየው ወንድሜ። ይህንንማ ምን ልልት ይለታለሽ እናቴ። ይህንን ኡኡ ብሎ ካጠገቡ መጥፋት እንጂ ምኑን እልል አልሽው? በውጭና በወርቅ እልል፣ በውጭና በውስጥ በወርቅ ተለብጦ ትላለች ዘማሪያ። እንዴ ይሄ በሙሉ ኢትዮጵያ ወርቅ ቢሰበሰብ አይችለውም እናቴ። እድሜ ይስጠን ወገኖቼ፣ እድሜ ይስጠን እንጂ ገና ብዙ እናያለን። ገና ብዙ እናያለን። ይሄ አዲስ ስሪት ይመስል እኔ እንደዚህ አይቼ አላውቅም። እንግዲህ እኔ ቄስ እንደነበርኩ ታውቃላችሁ። እንዲህ ነው አይቼ እንደዚህ ወፍራም ፍራሽ አይቼ አላውቅም። የተኙበትን ይዘው ይውጡ ምን አይታወቅም። በቃ ይሄው ወደ ላይ ጨምሯል። ቲክነሱ ከፍ እያለ ነው እየሄደ ያለ። አሁን ይሄ በዲበዛቲ ጠረጴዛ እንዴት ትለዋል? በዲበዛቲ ፍራሽ ነው እንጂ ይሄ በዲበዛቲ ፍራሽ። ወይኔ ዘንድሮ እግዚአብሔር ምሕረት ያርግላችሁ። እግዚአብሔር ምሕረት ያርግላችሁ። በእውነት ያብጣል ወይ ይለኛል አንዱ እዚህ ይወል ያብጣል ወይ እንዴ? እኔ ምን አውቃለሁ? የዘንድሮ
በኤአይ የሚሰራ ከሆነ ምናልባት ኤሌክትሪክ ጋር ግንኙነት ካለው ሊያብጥ ይችላል እንጂ ድሮ አነስ ያለች መክተፊያ የምታክል ናት። ጎላ እንዲል ሳምሶናይት ውስጥ ይደረግ ነበር። እኔ የማውቀው እሱ ነው። ወይ ሳጥን ከእንጨት የተሰራ ሳጥን ይደረጋል። እዚህ ውጭ ያሉት ደግሞ ሳምሶናይት ብሪፍ ኬዝ የሚባል አለ፣ ዶክመንት መያዣ ምናምን አለ። እሱ ውስጥ ያስገቡትና በጨርቅ ጠቅልለው ከዛ እሱ ይጠቀለልና ይሸከሙታል። በቃ ባይዘው በጣም ነውር እኮ አሳፋሪ ነገር እኮ ነው። በሕያው እግዚአብሔር ስም አሳፋሪ። ወይ 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 እግዚአብሔር አይናቸውን ይግለጥላቸው በእውነት። ይሄ የልብ መታወር ስፒሪቹዋል ብላይንድነስ ማለት ይሄ ነው። በቃ አሳፋሪ ነው። በቃ ቄስ ደግሞ ተንኮለኛ ነው። አይሄድም እኮ የሚለው እኮ ራሱ እኮ አልሄድም እያለ ታቦቱ አልሄድ አለ እኮ የሚለው እኮ ቄሱ እኮ ተንኮለኛው። ጣውላው ምን ይላል? ምንም አይልም። ጣውላ ምንም ሊል አይችልም። ቄሱ እኮ ነው አልሄድ አለ የሚለው። ሲመታ እኮ ይሄዳል። ቁርጭምጭሚቱን በመቋሚያ ሲመቱት ይሄዳል። አልሄድም አለ የሚባለው ሰውየው እኮ ነው የተሸከሙ። ተንኮለኛው ቄስ ነው እንደዛ። ይሄ ህዝብ መበዝበዣ መንገድ። አሁን ደግሞ እየጨመረ ቲክነሱ ውፍረቱ እየጨመረ እግዚአብሔር ምንም ተሸከምልኝ አላለ። አውርድና ይሄንን ወንጌል ስበክ፣ ወንጌል ስበክ። ጸበል ፈለቀ፣ ከሰማይ መስቀል ወደቀ፣ ከምድር ታቦት ፈለቀ የሚሉት እነ መምሬ ፈለቀ እነሱ ናቸው፣ ቄሶቹ ናቸው። መምሬ ፈለቀ፣ መምሬ ወረደ፣ በቃ ስውሯ ይላሉ፣ ግትሯ ይላሉ፣ ኩኬለሿ ይላሉ፣ ጅባስሯ ይላሉ። ስም ያወጡት እነሱ ናቸው። ስም በማውጣት አንደኞች ናቸው። አንደኞች ገብረ ማርያም ተክለ ማርያም የሚባለውን ስም ያወጡት እነሱ ስለሆኑ እዚህም ጋር ኩኬለሽ ምን የለሽ የሚለዋት እኮ እነሱ ያወጡት ስም። ስምሽን ቄስ ይጥራው ከተባለ እኮ ጨማምሮ ነው የሚጠራው። እግዚአብሔር የህዝቡን አእምሮ ያብራ። እግዚአብሔር የእነዚህን ሰዎች አእምሮ ይፈውስ። አለቀ እኮ ህዝቡ። እነሱ በውሸት የጨረሱት ህዝብ አይበልጥም? በጦርነት ካለቀው ህዝብ ሲኦል የከተቱት የጨመሩት ህዝብ። እግዚአብሔር ለዚህ ህዝብ ይራራ በእውነት። እና የዛሬው ይሄን ይመስላል። አላበዛባችሁም፣ ግን ይሄ ታቦት አይደለም። ታቦት የሚባልም ኮንሰፕት በመጽሐፍ ቅዱስ ውስጥ በአዲስ ኪዳን የለም። በብሉይ ኪዳን የተሰጠ አንድ ታቦት፣ እሱም ለሙሴ የተሰጠ ነው። ሰርቀን አመጣን ወደ ኢትዮጵያ ያሉት ውሸት ነው። አሁን እስራኤል ምድር ላይ ከሲቲ ኦፍ ዴቪድ በታች መሬት ውስጥ በቁፋሮ እንደተገኘ እየተነገረ ነው ያለው። ውሸታቸው መሬት ላይ በፀሐይ ፊት እየተሰጣ ነው ያለው። ትውልዱ ራሱን እንዲያድንና ከእንደዚህ አይነት ርኩሰት እንዲጠበቅ በጌታ ፍቅር ጥሬን አቀርባለሁ። በእውነት ያሳዝናል። ንስሐ ግቡ። ይህን መልእክት የምትሰሙ ኦርቶዶክሳውያን ወጣቶች፣ ወንዶች፣ ሴቶች፣ እናቶች፣ አባቶች እባካችሁ ንስሐ ግቡ። ጌታን ተቀበሉ። ከዚህ ርኩሰት ጋር አትስማሙ። እምቢ በሉ። ነፃ ውጡ። የጌታ ሁኝ። ኢየሱስ ያድናል። ኢየሱስ ጌታ ነው። መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠን ስም የኢየሱስ ስም፣ በእርሱ አምነህ መዳን ይሁንልን። ወንድሜ ንስሐ ግባ። ጌታን ተቀበል። የዛሬውን ፕሮግራሚን በዚህ ላይ አበቃሁኝ። ዘመናችሁ ይባረክ። ደግሞ በሌላ ፕሮግራም ተመልሼ እመጣለሁኝ። እወዳችኋለሁ። ይህንን መልእክት ደግሞ ሼር አድርጉት። ተባረኩ። ፕሮግራማችንን በገንዘብ በጸሎት በሀሳብ የምታግዙ ወገኖች ደግሞ ቀጥሉ። የዘላለም ሕይወት ሚኒስትሪን ማገዝና መርዳት የእግዚአብሔር መንግስት በምድር ላይ እየሰራች ላለችው ስራ፣ ለእግዚአብሔር መንግስት ለምትሰራው ስራ እገዛ ማድረግ ማለት ነው።
ይሄን አድርጉ። ጨርሻለሁ። ሻሎም ብያለሁ። ላይክ አድርጉ ፔጁን። ተባረኩ። ወዳችኋለሁ።